የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል በተለያዩ ስነ ስርዓቶች እየተከበረ ነው። የእዙ አዲስ አርማ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት በይፋ መመረቁን ያነሳን ነበር። በተጨማሪም ደግሞ የእዙን የድል ዓመታት ጉዞ የሚተርክ መጽሐፍም እንደዚሁ በመርሃ ግብሩ ላይ ተመርቋል። በስፍራው የሚገኘው ባልደረባችን መራኦል ከድር ከሐዋሳ አግኝተነዋል። መራኦል በስነ ስርዓቱ ላይ የተላለፉ መልእክቶችን ለተመልካቾች ብታደርስ። አመሰግናለሁ። እንዴት አምሽታችኋል? ኃይለዩስና ውብርስ እናንተም እንዳነሳችሁት የልዩ ዘመቻዎች የ65ኛ ዓመት የምስረታ በዓል በተለይም ደግሞ በፍጥነትና በጥራት በተከናወኑላት የኮሪደር ልማት ስራዎች የላቀ ውበትና ጽዳትን በተላበሰችው በሐዋሳ ከተማ በተለያዩ ስነ ስርዓቶች መከበሩን ቀጥሏል። በዛሬው ዕለትም የኢፌድሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት የእዙን የ65 ዓመታት የሂደት የሚያስቃኝ አዲስ መጽሐፍ እንዲሁም ደግሞ የእዙን አዲስ የክንድ ላይ አርማ የምረቃ መርሃ ግብር እንዲሁም ደግሞ የእዙን የ65 ዓመታት ማለትም በድል የታጀበ የ65 ዓመታት ጉዞ ከምስረታው ጀምሮ እስካሁን ያለውን የታሪክ ሁነቶች ወይም ደግሞ እውነቶችን የሚያስቃኝ የፎቶ አውደሪ ሲከበር አምሽቷል ማለት ነው። በዚህ መርሃ ግብር ላይ ወይም ደግሞ በእዙ የምስረታ በዓል ስነ ስርዓት ላይ ከፊልድ ማርሻል ብርሃኑ ጁላ በተጨማሪ ምክትል ኢታማዦር ሹም ጀነራል አበባው ታደሰ እንዲሁም ደግሞ ከሲዳማ ክልል ከምዕራብ አርሲ ዞን ከሻሸመኔና ሐዋሳ ከተሞች የመንግስት የስራ ኃላፊዎችን ጨምሮ የተለያዩ የማህበረሰብ ክፍሎች ተገኝተውበት ነበር ማለት ነው። እንግዲህ በዛሬው ዕለት የተመረቀው የመጽሐፍ የእዙን ውልደትና እድገት የሚያትት ሲሆን የውጊያ ማርሽ ቀያሪው የሚል ርዕስ ተሰጥቶታል። ይህ መጽሐፍ በተለያዩ ምሁራን እንዲሁም ደግሞ በሰራዊቱ አዛዦች ሂስ እንዲሁም ደግሞ የተለያዩ አስተያየቶች ከቀረቡበት በኋላ ለመረቃ በቅቷል ማለት ነው። ከዚያ በመቀጠል ደግሞ በተለይም የልዩ ዘመቻዎች እዝ ቀድሞ በስፋት የሚታወቅበት የቀይ መለዮ ወይም ደግሞ የቀይ ቦኔት ምልክት በተጨማሪ በክንዳቸው ላይ የሚያደርጉት ወይም ደግሞ በዚህ በደረቴ ላይ የምትመለከቱትን የክንድ አዲስ አርማ የምረቃ መርሃ ግብር ወይም ደግሞ የይፋ ማድረጊያ መርሃ ግብር እንዲሁ ተከናውኖ ነበር ማለት ነው። በዚሁ ጊዜ እንግዲህ በተለይም የእዙ አዛዥ ሌተናል ጀነራል ሹማ አብደታ እንዳሉት እንግዲህ አዲሱ አርማ የእዙን የጋራ ዓላማና የመንፈስ ጥንካሬ ጭምር የሚያሳይ መሆኑን አንስቷል። ከዚያ በተጨማሪ እንግዲህ የእዙን የልብ ትርታ እንዲሁም ደግሞ የሁልጊዜ ዝግጁነትም በሚያሳይ መልኩ መዘጋጀቱን አንስተዋል ማለት ነው። ይህንን አርማ እንደምትመለከቱት እንግዲህ የሰራዊቱን በተለይም ደግሞ በተለያዩ አውደ ውጊያዎች ላይ ካለው ዝግጁነት ባለፈ በእነዚህ አውደ ውጊያዎች ከሚፈጽማቸው ጀብዶች ወይም ደግሞ የጀግንነት ተግባራት በተጨማሪ ደግሞ የልማት አርበኛ መሆኑንም እንዲሁ በሚያሳይ መልኩ የተዘጋጀ አዲስ የክንድ ላይ አርማ ነው ማለት ነው። እንግዲህ ውብርስና ኢየሱስ ታሪክም እንደሚነግረን ይህ የልዩ ዘመቻዎች እዝ በንጉሱ ጊዜ በሻምበል ደረጃ በጥቂት ቁጥር ባላቸው አየር ወለዶች እንደተቋቋመ ይነሳል ማለት ነው። እንግዲህ ይህ እዝ በተለይም በተለያዩ ስርዓቶች ውስጥ በማለፍ ከንጉሱ ጀምሮ በደርግና በኢህአዴግ ጊዜ አንዴ ከፍ አንዴ ዝቅ እያለ ቀጥሎ በተለይም ደግሞ በአሁኑ ጊዜ ከቅርብ ዓመታት ወዲህ ማለት ነው በመከላከያ እንዲሁም ነው በጸጥታ እና በደህንነት ዘርፎች ላይ በተከናወኑ የሪፎርም ስራዎች እንዲሁም ደግሞ በልዩነት ለዚህ እዝ በተሰጠው ልዩ ትኩረት ራሱን በመጠንም እንዲሁም ደግሞ በጥራት እንዲሁም ደግሞ በቴክኖሎጂ አደረጃጀቷል ማለት ነው። ቀድሞ በአየር ወለድ ሰራዊት ብቻ ተገድቦ ተቋቁሞ የነበረው ይህ ሰራዊት በአሁናዊ ቁመናው የአየር ወለድ የልዩ ኮማንዶች የጸረ ሽብር ኃይሎች እንዲሁም ደግሞ በባህር ኃይል ራሱን አደራጅቶ ወይም ደግሞ በእነዚህ ኃይሎች ራሱን አደራጅቶ በበርካታ ዓለም በመሰከረላቸው ጠንካራ የክፍለ ጦሮች ተዋቅሮ ወደ እዝነትም ተሸጋግሮ አሁን ላይ በተለያዩ ግዳጆች ላይ አመርቂ ስኬቶችን እያስመዘገበ ያለ እዝ ነው ማለት ነው። ይህ እዝ እንግዲህ በየዘመናቱም ደግሞ የኢትዮጵያ ጠላቶች አይነቱን እንዲሁም ደግሞ መንገዱን እየቀያየሩ የሚሸርቡትን ሴራዎች እንዲሁ እየበጣጠሰ ከዛም ባለፈ ደግሞ በየአቅጣጫው ኢትዮጵያ ተገዳያ በገባችባቸው የተለያዩ የህልውና ዘመቻዎች ከፊት ቀድሞ በመገኘት በትንሽ ኪሳራ እንዲሁም ደግሞ በአጠረ ጊዜ ውስጥ ጦርነቶችን ወደ ድል እየቀየረ እነዚህን ድሎች እያበሰረ ያለ ሰራዊት ነው ማለት ነው። በአውደ ውጊያዎችም እጅግ ለሰው ልጅ ደግሞ እጅግ ፈታኝ በሆኑ መልክዓ ምድሮች እንዲሁም ደግሞ በአየር ጸባይ ውስጥ ጭምር በአየር በምድር በውሃ አካላት ላይ ጭምር የተለያዩ ግዳጆችን በመውሰድ የጠላቶችን እየመታ እያደቀቀ የቀጠለ 65ኛ ዓመት የምስረታ በዓሉን እያከበረ ያለ እዝ ነው ማለት ነው። ይህ እዝ ወይም ደግሞ ይህ ኤሊት ፎርስ ስሙ ሲነሳ
ሁል ጊዜም ቢሆን ከድል ጋር ተያይዞ የሚነሳ ነው ማለት ነው። በዚህ ስሜት ውስጥ ወይም ደግሞ በዚህ መገለጫ ውስጥ ሆኖ የምስረታ በዓሉን ማክበሩም እንዲሁ ልዩ ያደርገዋል ማለት ነው። ከዚህ ባለፈ ለኢትዮጵያ ሰላም ለሉዓላዊነቷ ከሚከፍለው ውድ ህይወት ከሚከፍለው መስዋዕትነት ባለፈም እንግዲህ የተለያዩ የኢትዮጵያ የሰላም እንዲሁም ደግሞ የጸጥታ ተቋማት የደህንነት ተቋማትን ምስረታ ጀርባም ያለ ነው። እነዚህን ተቋማት በማጠናከር ረገድም ትልቅ አስተዋጽኦ እያበረከተ ነው የሚገኘው። የኢትዮጵያ ፌዴራል ፖሊስ እንዲሁም ደግሞ የክልል ፖሊሶችንም እያሰለጠነ እያበቃ ተቋማቱንም እያጠናከረ የሚገኝ ነው። በእነዚህ ሂደት ውስጥ እንግዲህ አሻራውን ያኖረ ትልቅ ልዩ እዝ ወይም ደግሞ ኤሊት ፎርስ ነው ማለት ነው። ይህ ገብሩና ገድሉም እንግዲህ ድንበር ተሻጋሪ ጭምር ነው ማለት ነው። ለቀጠናውም ለአፍሪካ ሰላምም በተለያዩ ጊዜያት የተለያዩ መስዋዕትነቶችን ከፍሏል። አኩሪ ጀብዶችንም ፈጽሟል። በዚህም ዓለም አቀፍ እውቅናዎችን አግኝቷል ማለት ነው። በተለያዩ ትልልቅ ዓለም አቀፍ መድረኮች ጭምር የኢትዮጵያ መከላከያ ሰራዊት ወይም ደግሞ ይህ ኤሊት ፎርስ ስሙ ይነሳል ተመስክሮለታል ማለት ነው። መንገድ በጥቂቱ ለማስታወስም ያህል እንግዲህ ከስናነሳ በተለይም የሙርሌ ጎሳ ታጣቂዎች የኢትዮጵያን ድንበር አልፈው በጋምቤላ አካባቢ አዳጊዎችን ባገቱ ጊዜ ወደ ደቡብ ሱዳን ድንበር ድረስ ዘልቆ በመግባት የተሳካ እጅግ ዝቅተኛ ኪሳራ እንዲሆኑ ባጠረ ጊዜ የተሳካ ኦፕሬሽንን በመፈጸም እነዚህን አዳጊዎች የታገቱ አዳጊዎችን ወደ ኢትዮጵያ መመለስ ችሏል ማለት ነው። ከዚህ ባለፈ በሶማሊያ አልሸባብን ተዋግቷል። አሁንም እየተዋጋ ይገኛል። ለደቡብ ሱዳን ሰላምም እንዲሁ መስዋዕትነቶችን ከፍሏል ማለት ነው። ከዛ ባለፈ ዳር ድንበራችን እንዲሁም ሉዓላዊነታችንም እያስከበረ ያለ ነው። ለማጠቃለል ያህል ደግሞ በኢትዮ ኤርትራ ጦርነት በህልውና ዘመቻዎች በየጊዜውም ደግሞ የሚፈለፈሉ ባንዳዎችን እጅ በማሳጠር እንዲሁም ደግሞ በተለያዩ ጥቂት በሚባሉ የሀገሪቱ አካባቢዎች በመንቀሳቀስ የሽብር ተግባራትን የሚፈጽሙ ቡድኖችን በማጥፋት በመከላከል ረገድ አስተዋጽኦ ጉልህ ነው። ከሁሉም ጦርነቶች ከፊት በመቅደም በቴክኖሎጂዎች ጭምር በመታገዝ በትንሽ ኪሳራ ባጠረ ጊዜ ጦርነቶችን እየቋጨ ይገኛል ማለት ነው። በአጠቃላይ ለኢትዮጵያ ህልውና በጽናት ቆሞ ያለ ኤሊት ፎርስ ወይም ደግሞ የልዩ ዘመቻዎች እዝ የምስረታ በዓሉን በተለያዩ ስነ ስርዓቶች እያከበረ ይገኛል። ይህ ልዩ ኃይል ወይም ደግሞ ይህ እዝ ነገ ለሚኖሩ የተለያዩ ግዳጆች ራሱን በዝግጁነት ላይ አድርጎ በቴክኖሎጂም አሁን የቴክኖሎጂዎችን በመታጠቅ ኮትሮ በተለየ ዝግጁ ሆኖ ያለ ነው። ይህ ቀይ ለባሽ ልዩ እዝ ነገም ለሚሰጡት የተለያዩ ከባባድ ግዳጆች እንዲሁም ደግሞ ቀይ ግዳጆች ጭምር ራሱን በዝግጁነት ላይ መሆኑን በሚያሳይ መልኩ ዛሬን ጨምሮ ለሚቀጥሉት 2 ቀናት የምስረታ በዓሉን በተለያዩ ስነ ስርዓቶች የሚያከብር ይሆናል። ኃይለ ኢየሱስና ውብርስ ለአሁኑ በእኔ በኩል ያለው መረጃ ይሄንን ይመስላል። በያላችሁበት መልካም ምሽት። እናመሰግናለን መራውል። መልካም ምሽት ይሁንልህ ባለህበት።